የቀደመው አባቶች የእምነት አካሄድና ትምህርታቸው። በቀደመው ዘመን በአባቶቻችን ጊዜ እምነት ነው። ለድርድር የማይቀርብ ሕይወት የሚሰዋበት አምልኮት በእውነትና በመንፈስ በመታመን ነው። ዛሬ ያ የለም። አመልካለሁ የሚለውም ልማድ አድርጎት መመላለስን እንደ ትክክል የሚቆጥር መሰረቱን ያላጠበቀ ነው። እንደምታዩት እንደምትሰሙት የሚበዛው ወጣት የዘመኑ ዕውቀት ሰለባ የሆነ በዚያው ዕውቀቴ በሚለው የተንሸዋረረ ምልከታው የአባቶችን እምነት ንቆ የነጩን እምነት የወረሰ በመሆኑ ለዛሬው የአገራችንም ጥፋት ለትውልዱም በቁም መሞት አድርሶታል። እሱ ሙታን ሆኖ ድቁቅና ደካማ በመጠጥ በጫት በምንዝርና ደቆና ወድቆ የቤተሰቦቹን የተዋህዶ እምነት ይንቃል። ከአባቶቹ ስለ እምነት አይጠይቅም። የመናፍቃንን በማር የተለወሰ እሬት እንደ እውነት ይጠጣል። አንዴ ጠፍቷልና ተመለስ ቢሉት አይመለስም። አባቶቻችን የእውነት ሰዎች ነበሩ። እውነትን እውነት ሐሰትን ሐሰት የሚሉ የግንባር ሥጋ ነበሩ። አምልኮታቸውም ከልብ የመነጨ ሽንገላ የሌለበት በእውነት የጸና ነበር። በአንጻሩ የዛሬው ትውልድ ለሥጋው የሞተ ራስ ወዳድ ነው። ዕውቀት፣ ጥበብ፣ የቁሳቁስ እድገት ምድርን ሸፍኗል። ሁሉ ነገር እረቋል። ሳይንስ ያልፈጠረው የለም። ሁሉ ነገር አፍ ተጅ ሆኗል። የጦር መሳሪያው ዘመናዊነት፣ ብዛት፣ አይነት እጅግ ብዙ ነው። አውሮፕላኑም እንዲሁ፣ የተዋጊውም፣ የሰው ማመላለሻውም፣ መርከቡም፣ በአንዴ ጭኖት የሚሄደው ቁስ ብዛት፣ መኪናው፣ ሚሳኤሉ፣ ፋብሪካው፣ ቤቱ፣ የዘመነው ሕንጻ፣ መገናኛው፣ ስልኩ፣ ቴሌቪዥኑ፣ ሳተላይቱ፣ መድኃኒቱ፣ ሆስፒታሉ፣ የዘመነው ሆቴል፣ የምንዝርና ጣቢያው፣ የግብረ ሶዶሙ፣ ምድርን ማጥለቅለቅ፣ መጠጡ፣ አርቲፊሻል ምግቡ፣ እኒህን ሁሉ ሰው ስለጨበጠ ሳይንስና ውጤቱ አምላኩ ሆኑ። ዛሬ ስለ እምነት ስንነግረው ይስቃል፣ ይሳለቃል። ለሱ አምላክ የሚያየው ቁሳቁስ ነውና የትኛውም ሰው በማህበራዊ ሚዲያ በፌስቡክ፣ በዩቲዩብ፣ በቴሌግራም፣ በኤሞ፣ በዋትስአፕ በመሳሰሉት የሚለቀቁ ማናቸውንም ነገሮች ስለሚያይ ፍጹም ሙሉ የጠፋ ድቃቂት ሆኗል። እኛ ራሳችን ለትውልዱ መልእክታትን ለማድረስ በጽሑፍ ያዘጋጀነውን እጅግ ጥቂቶች ያነበቡት እንጂ የሚበዛው ወጣትም ሆነ ጎልማሳ አላነበበም። ነገር ግን እግዚአብሔር እንደመከረን በተጉ ልጆቻችን በኩል በቴሌግራሙ፣ በፌስቡክ በመሳሰለው በድምጽ እንዲደርስ በመሞከሩ የተሻለ ሰው ሊያደምጠው ችሏል። ከላይ ከመጀመሪያው ገጽ ጀምሮ ለመግለጽ እንደሞከርኩት መልእክታቶቹ በብዙ ቋንቋ ተተርጉሞ በመላው ዓለም ደርሰዋል። የአዳም ዘር አልሰማሁም ብትል የሚሰማ የለም። ንቀህ ተውከው እንጂ የምትሰማው የመናፍቅ አለቆችን ትምህርት ነው። የካቶሊኩን፣ የእስላሙን፣ የጣዖት ማምላኪዎችን፣ የሽንቶይዝም፣ ታኦይዝም፣ ኮንፊሽያኒዝም፣ ሂንዱይዝም፣ ሲኪዝም ሌሎችንም ድምፅ ነው የምትሰማው። ምንዝርናውን፣ የጭፈራውን፣ የፖለቲካው ቅጥፈትን፣ ክህደቱን፣ ማጭበርበሩን፣ ማታለሉን ነው የምትሰማው። የዓለም ሕዝብ ቁጥር ወደ 8 ቢሊዮን ተጠግቷል። 99 ከመቶ የሚሆነው ሕዝብ የሚሄደው በዲያብሎስ መንገድ፣ በሰፊው መንገድ፣ ችግር በሌለበት፣ ምቾት በሞላበት፣ ክህደት፣ አምልኮ ባዕድ በሞላበት በዚያ ነው የምትነጉደው። ክርስቲያን መሰል የዲያብሎስ ድርሰቶች እነ መናፍቅ
እነ ካቶሊክ ቀፍድደው ይዘውሃል። ስለዚህ እኛን የተዋህዶ አርበኞችን ድምፅ ብርሃናዊውን ቃል አትሰማም። እንዲያውም ትተቻለህ፣ ትንቃለህ። በክህደት ውስጥ ያለውን ሕዝብ ስናየው ሁሉም የዓለም ሕዝብ ነው ማለት እንችላለን። አሁንም ልትረዱ ይገባል። የቅጥፈት የቀደመው እባብ የዘንዶ የሐሰተኛው ነቢይ ድርሰቶች የሆኑትን መናፍቃንን፣ ካቶሊኩን፣ እስላሙን፣ የሩቅ ምስራቁን እምነቶች ደምሩ፣ ከሃዲውን ደምሩ፣ ግብረ ሶዶሙን፣ ተብታቢውን፣ ኮከብ ቆጣሪውን ደምሩት። ከሆድ ውጪ አምላክን የማያውቀውን ደምሩት። እኔ ያላስተዋልኳቸውን ሁሉ ደምሩ። ስንት ለእግዚአብሔር በእውነት ያደረ ሰው ታገኛላችሁ? በግልጽ ነው የሚያረጋግጥላችሁ። የለም እኮ ነው የሚያስብለው። በኢትዮጵያ በእግዚአብሔር ቸርነት ተጠብቀው ከታላቁ መከራ ያመለጡ በእውነትና በመንፈስ እግዚአብሔርን ያመለኩ የተዋህዶ ኦርቶዶክስ አርበኞች የደከመውንም የበረታውንም የተመረጠውንም ጨምረን በእግዚአብሔር ፍቅር ተወደው ለትንሣኤ የታጩትን ቁጥር ብነግራችሁ መቼም እንደምትደነግጡ ይገባኛል። እውነት እውነት ነውና ግልጽ ይሆንላችሁ። ከ10 ሚሊዮን የማይበልጥ ሕዝብ ነው በኢትዮጵያ ይድናል ተብሎ የሚጠበቀው። እግዚአብሔር ቸርነቱ ብዙ ነውና ጥቂቶችን በምሕረቱ ከልሎ ጉድለታቸውን ከድኖ የፈቃዱን ቁጥር ቢጨምርበት ለኔ ድል ነው ብዬ እቆጥረዋለሁ። ከተቀረው አፍሪካ ቢተርፍ ወይም ቢገኝ ከ3 ሚሊዮን የማይበልጥ ነው። ሁሉም እምነታቸው ጣዖትና እስልምና፣ ካቶሊክ፣ መናፍቅ ነውና ከዚህ የዘለለ እምነት የለሽ ስለሆኑ የሚተርፍ የለም። አውሮፓ ሙሉ በሙሉ በተለይ እንግሊዝ፣ ፈረንሳይ፣ ጀርመን፣ ሰሜን አሜሪካ፣ ካናዳ፣ አውስትራሊያ፣ ቻይና ለተዋህዶ ኦርቶዶክስ እጃቸውን ከሚሰጡና ከሚያመልጡ እጅግ ጥቂቶች በእግዚአብሔር ባሪያ ቅን ችሎት ለፍርድ ከሚቀርቡ በስተቀር ሁሉም የሚጠረጉ ናቸው። በዚያ የሚኖሩ ኢትዮጵያውያን የተዋህዶ ኦርቶዶክስ ልጆች፣ የኢትዮጵያ ዓለም ብርሃን ቤተሰቦች፣ ባለምልክቶች፣ የትጉሃን መማክርት አባሎች፣ የጽዋ ማኅበር አባሎች እንዲሁም በተጉት በአንደኛው ዙር ምዝገባ በዋናነት አምነው ያስጠለሏቸው እንዲሁም በሁለተኛው ዙር ተመዝግበው በእነሱ የተጠለሉ ቤተሰቦቻቸው ከሚድኑ በቀር የተቀረው በሁሉም መቅሰፍቶች የሚጠፉ ናቸው። መካከለኛው ምስራቅ በዚህ ክልል ብዙ የአረብ አገሮች ሳውዲ አረቢያ፣ አረብ ኤሚሬትስ፣ ኩዌት፣ ባህሬን፣ ኦማን፣ ኳታር፣ ኢራቅ፣ ኢራን፣ የመን፣ ሌባኖን፣ እስራኤል፣ ዮርዳኖስ፣ ሶሪያ፣ ቱርክ በሙሉ የሚጠረጉ ይሆናል። ምናልባት ትንሽ ቁጥር ምናልባትም በሺህ ብቻ የሚቆጠር ሰው ይድን ይሆናል። ኤሽያ፣ ጃፓን፣ ሁለቱም ኮሪያዎች፣ ቪየትናም፣ ፊሊፒንስ፣ ኢንዶኔዥያ፣ ኔፓል፣ ማይማር፣ ኪርጊስታን፣ ኡዝቤኪስታን፣ ትርክሚስታን፣ አዘርባይጃን፣ መቄዶንያ፣ ክሮሺያ፣ ላትቪያ፣ ኢስቶኒያ፣ ኖርዌይ፣ ፊንላንድ፣ ስዊድን፣ አየርላንድ፣ ስኮትላንድ፣ ግሪንላንድ ከጥቂት ልበ ንጹሕ የእግዚአብሔር በምሕረቱ ከሚመለከታቸው በስተቀር በሙሉ የሚጠፉ ወይም የሚጠረጉ ናቸው። ራሻ፣ አርሜኒያ፣ ሰርቢያ በእግዚአብሔር ምሕረት ከሚታዩ እጅግ ጥቂቶች በስተቀር እንዲሁ የሚጠፉ ናቸው። በተለይ ራሻ በመልእክት 3 መላሽ ቅጣት እንደሚጠብቃት አውቃ የተሰጣትን ጊዜ ባለመጠቀሟ እንደ ሌሎች ሁሉ ልትመዘን ሆኗል። ላቲን አሜሪካ፣ ደቡብ አሜሪካ በእሷ ዙሪያ ያሉ አገሮች እነ ኩባ፣ ኒካራጓ፣ ፓናማ በሙሉ የካቶሊክ ዋናዎቹ ተከታዮች በሙሉ የሚጠረጉ ሲሆን ጥቂት የዋሃንና ቀኖች በእግዚአብሔር ምሕረት የታሰቡ ሊተርፉ ይችላሉ።
በአጠቃላይ ሁሉም የአዳም ዘር አገሩ በስም ባይጠቀስ እንኳን ከሚመጣው ፍርድ ጠረጋ ከታላላቅ መቅሰፍቶችና ጠረጋዎች ሊያመልጥ አይችልም። በዚህ ሁሉ መቅሰፍቶችና ቅጣቶች በእሳት የሚጎበኙ ለአውሬው፣ ለዘንዶው፣ ለሐሰተኛው ነቢይ የሰገዱ ሁሉ ናቸው። ማንም ሆነ ማንም ሁሉም የአዳም ዘር አለቃም፣ ምንዝርም፣ ቄስም፣ ሼክም፣ ምሁሩም፣ ወይም ወታደሩም፣ ነጋዴውም፣ ገበሬውም፣ ፓስተሩም፣ ሰላዩም፣ ፖሊሱም፣ ሕፃኑም፣ ወጣቱም፣ ሽማግሌውም፣ ሴቱም፣ ወንዱም ሁሉም በተመዘኑበትና ከመጀመሪያው ጀምሮ በተከተላቸው ፍርዳቸው መሰረት የሚሰናበቱ ይሆናሉ። የሚቀሩት ደግሞ የዋህ ቅኖች እግዚአብሔርን ስለ ቅን ፍርዱ ስለ ገባው ቃል ኪዳን በተስፋ በጽናት ሲጠብቁ የቆዩ ስለ ቀናችሁ ሃይማኖት ስለ ተዋሕዶ ኦርቶዶክስ እምነት ዋጋን የከፈሉ የተገባቸው ስለሆነ ነጩን ልብስ የለበሱ ሻማቸውን ያበሩ ዘይታቸው ያላለቀባቸው ለበጉ እራት የተጠሩ በግንባራቸው ምልክት የተደረገባቸው ከዚህ ሁሉ መቅሰፍቶች ይድናሉ። በኢትዮጵያ ዓለም ብርሃናዊ መንግሥት ስር ደምቀውና ከብረው በሥላሴም በድንግልም ተባርከው መልካሙን ዘመን ትንሣኤውን ይነግሱበታል። እግዚአብሔርም ጠዋትም ቀንም ማታም ሌሊትም ምንም በማያቋርጥ ዜማ፣ ቅዳሴ፣ ማኅሌት፣ ሰዓታት፣ ኪዳን እንደማያቋርጥ ጅረት ከልጆቹ በፍቅር ይፈስለታል። በሁሉም የትንሣኤው ታዳሚዎች ላይ እግዚአብሔር መንፈስ ቅዱስ ስለሚያርፍ ክርስቶስም በላያቸው ስለሚነግስ የተባረከ የተወደደ በፍጹም መጽናናት የተሞላ በረጅም ዕድሜ የሚባረኩበት ዛሬ ያለችውን ዕድሜ በ10 እጥፍ የሚቀዳጁበት እግዚአብሔር በየትኛውን ዘመን ያላደረገውን ምሕረት፣ ቸርነት፣ በረከት እንደ ወራጅ ውሃ የሚያፈስበት ይሆናል። እናታችን ድንግል የምትከብርበት ዘወትር የምትመሰገንበት ቅዱሳን ሰማዕታት ሁሉም በሥላሴ ፊት የከበሩት ሊቃነ መላእክት የሚመሰገኑበት ቅዱሳን ሁሉ የሚመሰገኑበት ዘመን ይሆናል። በዮሐንስ ራእይ 20 የተገለጸው ምስጢር ይኸው ነው። ፊተኛው ትንሣኤ ሺው ዘመን ክርስቶስ የሚነግስበት ከካህናቱ ጋር በምልአት ዘወትር የሚገኝበት ይሆናል። እንግዲህ ወገኖች ይህ እንደሚሆን የቀደመው እባብም አውሬውም ሐሰተኛው ነቢይም ያውቃሉ። ወደ ታላቁ እሳት ገብተው እንደሚጠፈሩ ያውቃሉ። ለነሱ አልገዛም ያሉ ቢፈጯቸው ቢቆሏቸው አልጠፋ ያሏቸው የትንሣኤው ሙሽሮች ባለምልክቶች የሥላሴም የድንግልም ምርጦች እንደሚደርሱ እንደተነገረው ሁሉም በእግዚአብሔር ቅን ፍርድና ኃይል ተፈጻሚ እንደሚሆን በጥንቃቄ በሚገባ ያውቃል። የሚገርመው ግን ዛሬ የምታዩአቸው ይህንን እውነት የሚክዱ ሁሉ ዛሬ ዲያብሎስ ያከበራቸው የምሁር የሊቅነት የምሁርነት የጳጳስነት የካህንነት የጠበብትነት ሥልጣን ያጎናጸፋቸው አንደበተ ርቱዕ ያደረጋቸው በሁሉም ስፍራ የክብር ቦታ ሀብት ንብረት የሰጣቸው በሙሉ የሚጠፉ መሆናቸው ነው። እነሱንም እንደ እርድ በሬ በወፈረውና ተብተው ሳይ በእውነቱ ይገርመኛል። እግዚአብሔርን እያወቁት እንደ እግዚአብሔርነቱ ያላከበሩት ሐዋርያው ጳውሎስ እንደነገረን በገዛ ዕውቀታቸው የተመኩ በታላላቅ ቃላት ተሞልተው የሚገሰሉ እነዚህ ለማይረባ አእምሮ ተላልፈው የተሰጡ ናቸው። በቤተ ክርስቲያናችን እግርና እጇን ተብትበው ይዘው ካባ አጥልቀው ሊቅ ሊቃውንት መምህር መሪጌታ ተብለው
ከኛ በላይ ምንም አይደመጥ፣ እኛንን መምህር፣ እኛን ብቻ ስሙ የሚሉ በትዕቢት የተሞሉ ስለ ሆዳቸው የእግዚአብሔርን እውነት የሸጡ እንደ ጸሐፍት ፈሪሳውያን ክርስቶስን የካዱ የሰቀሉ ያስገደሉ የዛሬዎቹም እንዲሁ እኛ ከምንለው ውጪ ቃሉን ቢነገር እኛ ላጸደቅነው አይሆንም የሚሉ የኢትዮጵያን ትንሣኤዋን የሚክዱ በተለያዩ ማኅበራት ፍርፋሪ እየተወረወረላቸው በካባ ተከልለው ምሁር መምህር ተባብለው የእግዚአብሔርን ተስፋ የሚያጨልሙ ዓይናቸው እያየ ፍርድ እየተከናወነ በኢትዮጵያ ዓለም ብርሃን እንደተነገረው እግዚአብሔር ሥራውን እያከናወነ በበቁ አባቶች ያለማቋረጥ እየተነገረ እየተመሰከረ እየሰሙ ስውር አጀንዳ ይዘው ለዲያብሎስ አድረው በማኅበረ ቅዱሳን በሰንበት ትምህርት ቤት ውስጥ መሽገው የምንፍቅናን ትምህርት የሚያስፋፉ ደፋሮች ይህንን ከሚክዱ ነጮች፣ ካቶሊኮች፣ መናፍቃን፣ እስላሞች በምንድን ነው የሚለዩት? አሁን ቅድሚያ ዋጋቸውን የሚያገኙ እነዚህ ለከርሳቸው ያደሩ ናቸው። የጥንት አባቶቻችን ሃይማኖት ባጭሩ ምን ነበር? ይህ ርዕስ ሰፊ በመሆኑ በቅርብ የነበሩ ጥቂት አባቶችን ብቻ እንደ ምሳሌ አንስተን ከአሁኑ አባቶች ጋር ለማነጻጸር እንሞክራለን። ሐዋርያት በእውነት ያስተማሩ የምስጢረ ሥጋዌን የምስጢረ ሥላሴን ነገር በተናገሩበት በዲድስቅልያ በ12ቱ ሐዋርያት ጳውሎስ፣ የጌታችን ወንድም የተባለ ያዕቆብ፣ 7ቱ ዲያቆናት፣ 72ቱ አርድእት እንዲህ አሉ። የእግዚአብሔር አገልጋዮች፣ የሰላም ልጆች፣ እኛም በእውነት ጸንተው ለሚታዘዙ ይህን የከበረ ትምህርት እናስተምራለን። ሃይማኖተ አበው ገጽ 8 ምዕራፍ 6 ክፍል 1። ዓለም ሳይፈጠር የተወለደ የጌታችን የፈጣሪያችን የመድኃኒታችን ኢየሱስ ክርስቶስ አባቱ እግዚአብሔር አብ አንድ ነው። ወልድ ዋሕድ ከእርሱ ጋር ትክክል የሚሆን የባሕሪ አምላክ ነው። ሰራዊትን፣ ሲመታትን፣ ሥልጣናትን ሁሉ የፈጠረ በኋላ ዘመን ሰው ይሆን ዘንድ የወደደ ያለ ዘርአ ብእሲ ንጽሕት ድንግል ከምትሆን ከእመቤታችን ማርያም ሥጋን የነሣ ገላ ከሥጋ ጋር የማትሞት የማትለወጥ የማትፈርስ የማትበሰብስ ነፍስ በሥጋችን እንዳለች ፈጽመን እንወቅ። ሃይማኖትን የካዱ የመናፍቃን ሥራቸው ሁሉ መለየትን ሁሉ ሕግ መለወጥንም እነርሱ በእኛ ዘንድ የተጠሉ ናቸውና። አባቶቻችን ቀድመው የመሰከሩባቸው መናፍቃን ከሃዲዎች የእግዚአብሔርን ቃል የሚቀንሱ የሚደልዙ የሚለውጡ እንደሆነ ከላይ ባለው ቃላቸው መስክረውባቸዋል። እነዚህ መናፍቃን በእምነታቸው የወለዷቸው ዛሬም አብዝተውና አዘምነው የመሰሏቸው ልጆቻቸው ዛሬ በግልጽ ዲያብሎስን አንግሰው ዓለምን ሁሉ አጥፍተው ለመጨረሻው ፍርድ አብቅተዋል። አሁንም ቀጥሎ አባቶቻችን እንዲህ አሉ። ዳግመኛም የሞቱ የኀጣንን የጻድቃንን ትንሣኤ እናምናለን። ዳግመኛም ከክርስቶስ ሰው ከመሆኑ የተነሣ ምን ዕጸጽ እንደሌለበት እናምናለን። በእውነት ሰው የሆነ እርሱ እግዚአብሔር ቃል ነው። ሊቀ ካህናት እርሱ ሰውን ከእግዚአብሔር ጋር አስታረቀ። ከንጽሕት ድንግል እመቤታችን ማርያም ሥጋን ፈጥሮ የተዋሃደ እርሱ ነው። ከንጽሕት ድንግል እመቤታችን ማርያም ሥጋን ፈጥሮ የተዋሃደ እርሱ ነው። ሰውን ሁሉ የፈጠረ እርሱ ነው። ከሙታን ተለይቶ የተነሣ ሙታንንም ሁሉ የሚያስነሣ እርሱ ብቻ ነው። ኤጲስቆጶስ ሄሬኔዎስ እንዲህ አለ። ኦሪት
ነቢያት፣ ወንጌል ክርስቶስን አስተማሩ። ከድንግል እንደተወለደ በመስቀልም መከራ እንደተቀበለ እንደሞተ እንደተቀበረ ከሙታንም ተለይቶ ተነስቶ እንዳዩት ወደ ሰማይ እንዳረገ በእግዚአብሔር አብ ምስክርነት እንደተገለጠ ለዘላለም እንደነገሰ ከአብ ከመንፈስ ቅዱስ ጋር ሁሉን የፈጠረ ሰውን የፈጠረ በሥራ ሁሉ ያለ በአበው አለቆች ዘንድ የአበው አለቃ እርሱ ነው። ሕግን በመሥራት ጊዜ ሕግን የሠራ እርሱ ነው። ካህናትን የሚሾም ሊቀ ካህናት ነው። ነገሥታትን የሚገዛ እርሱ ነው። በነቢያት አድሮ የሚናገር እርሱ ነው። በሰው ባሕሪ ሰው የሆነ እርሱ ነው። ከአብ የተወለደ ከባሕሪ አምላክ የተገኘ የባሕሪ አምላክ የዘላለም ንጉሥ እርሱ ነው። ኖኅን የጠበቀው እርሱ ነው። አብርሃምን የመራው ከይስሐቅ ጋር የታሰረ ከያዕቆብ ጋር እንግዳ የሆነ ከዮሴፍ ጋር የተሸጠ እርሱ ነው። ሌላው አባታችን ኤጲስቆጶስ ዲዮናስዮስ እንዲህ ተናገረ። ለመላእክት ሁሉ ዕውቀት ከእነርሱ ዘንድ የሚገኝባቸው ሥላሴን እናመሰግናቸው፣ ከመጻሕፍትም እንደ መላእክት ዕውቀትን በእኛ ላይ እንደ ማሳደራቸው መጠን አካል ከሌለው ካለመኖር ወደ መኖር በሰማይ በምድር ያለውን ፍጥረት ሁሉ ያመጡ ናቸውና ዕውቀትን የሚገልጹ ብርሃናት ናቸው። የምእመን ከእግዚአብሔር መዋሃዱ ፍጹም በሚሆን ገንዘብ ፍጹም የሚያደርጉት እነርሱ ናቸው። ሄራን መላእክትን ሁሉ የሚሾሙ ናቸው። ለሚገባቸው ረቂቅ ጸጋን የሚሰጡ ናቸው። አባቶቻችን ሥላሴን አመስጥረው ሲገልጹ እንዲህ ነው። የመለኮትን ነገር ከሚናገሩት መጻሕፍት ይህንን ተምረናል። ዳግመኛም የሚያመሰግኑ ምእመናንንም በመለኮት አነጋገር እርሱ አምላክ እንዲባል አማልእክት ሲባሉ አገኘናቸው። እናንተ አማልክት ሁላችሁም የልዑል ልጆች ናችሁ ተብሎ እንደተጻፈ አምላክ መባል ለሥላሴ ባሕሪ የሚገባው እንደመሆኑ፣ ስለዚህ በመለኮት የሚናገሩ እሊህን ሦስቱን አካላት ያመሰግናሉ። የማይመረመር የማይለይ አንድነታቸውን እየተናገሩ እነርሱም ብቻ ያገለግላሉ። ከፍጡራን ሁሉ በላይ ልዑል ነው። አንድ ኃይል ናቸውና ባሕሪያቸው አንድ ስለሆነ አንድ ይባላሉ። የሥላሴ ገጻት በየአካላቸው ልዩ ሲሆኑ በመለኮት አንድነት ጸንተው ይኖራሉ። አንድ ሲሆኑ ሦስት አካላት አብ፣ ወልድ፣ መንፈስ ቅዱስ ስለ መገለጣቸው ሦስት ናቸውና አመስግኗቸው። አብ ብርሃን ነው። ከአብ የተወለደ ቃሉ ወልድም ከብርሃን የተገኘ ብርሃን ነው። እንዲሁም ከአብ የሰረጸ መንፈስ ቅዱስም ከብርሃን የተገኘ ብርሃን ነው። ከአብ የወልድ መወለድ የመንፈስ ቅዱስ መስረጽ በዕጹብ ይወሰናል እንጂ እንዲህ ነው ተብሎ አይነገርም። ከሕሊናት ሁሉ በላይ ነው፣ አይመረመርም። በዚህ ዓለም ገዢ አለቃ የሚባል ሁሉ ከእርሱ ተሹሞ ነው። ሁሉን የፈጠሩ የሁሉ መገኛ ናቸውና ሁሉም በቸርነታቸው ለመፈጠር በቅቶአልና ከአካሎቻቸው በአንዱ አካል በእውነት ተዛምደዋልና በሰው ማደርን መረጡ። በአብ በመንፈስ ቅዱስ ፈቃድ ወልድ ዋሕድ ኢየሱስ ክርስቶስ ሰው ለመሆን በቃ። በንጽሕት ድንግል ማርያም ማኅፀን አደረ። ድንቅ በሆነ ምስጢር ከእርሷ ተወለደ። ጥንት የሌለው ዘላለም የሚኖር እርሱ ከማዕረጋት ሁሉ በላይ ከፍጡራንም ሁሉ በላይ በሚሆን ተዋህዶ የእኛን ባሕሪ ነስቶ ዘመን ተቈጠረለት። ያለመለወጥ ያለመቀላቀል በእውነት ሰው ሆነ። በባሕርየ መለኮቱም ሕጸጽ የለበትም። በሦስትነቱ ያመንበትን እኛን በአምላክነቱ በሠራው ሥራ እንድናውቀው አደረገን።
አምላክ ከሾማቸው ከምሁራን ይህንን ረቂቅ ትምህርት ተምረናል። እርሱን አስተማሩ። ይህም ትምህርታችን ለማያምኑ የተሰወረ ነው፣ ለምናምን ግን የተገለጸ ነው። ጻድቃን ያውቁታል፣ ኃጥአን ግን አያውቁትም። እኛስ ይህንን ትምህርት ተምረናል። ካህናት ተብለን እንደ መጠራታችን በማዕረገ ክህነት እንደ አእምሮአችን መጠን ተገለጠልን። ሌላው አባታችን ከሐዋርያት አለቃ ቅዱስ ጴጥሮስ በኋላ ሦስተኛ ሆኖ የተሾመ የአንጾኪያ ሊቀ ጳጳሳት ሰማዕት አግናጢዮስ በመልእክቱ እንዲህ አለ። ፍጥረታቱን ሁሉ የፈጠረ እግዚአብሔር የፍጥረቱን ሁሉ ሹመትና ማዕረግ መስጠት የሚቻለው በመልክ በገጽ ፍጹም በሚሆን በሦስት አካል በጌትነቱ ዙፋን ተቀምጦ ሁሉን የሚገዛ ነው። ከሦስቱ አካላት አንዱ አካል በእመቤታችን በንጽሕት ድንግል ማርያም ማኅፀን አደረ፣ ስለ መለኮቱ ተዋሃደ። በዚህ የምንናገርም በወልድ ያለውን ነው፣ ስለ አብ ስለ መንፈስ ቅዱስ አይደለም። ፈጽሞ አብ መንፈስ ቅዱስ ሰው ሆኖ ለመሆን በድንግል ማኅፀን አደሩ አንልም። ከሦስቱ አካላት አንዱ አካል ወልድ ብቻ ከእርሷ ተወለደ እንላለን እንጂ አብ በወልድ በመንፈስ ቅዱስ ሕልው እንደሆነ፣ ወልድም በአብ በመንፈስ ቅዱስ ሕልው እንደሆነ፣ መንፈስ ቅዱስም በአብ በወልድ ሕልው እንደሆነ እናምናለን። ይህች ሦስትነት ያለመለወጥ በሦስት አካላት በአንድ መለኮት የተካከለች ናት። አንዲት አገዛዝ፣ አንዲት ፈቃድ፣ አንዲት ኃይል፣ አንዲት መንግሥት፣ አንዲት ስግደት፣ አንዲት ምስጋና፣ አንዲት ክብር፣ አንዲት ጽንዕ፣ አንድ አኗኗር፣ አንድ ፈቃድ ለስሉስ ቅዱስ ነው። ጽንዕ ማለት የጸና የሚጸና የሚቆም እንደማለት ነው። ጸንቶ የሚቆም ማለት ነው። አብም አብ ነው እንጂ ወልድን መንፈስ ቅዱስን አይደለም። ወልድም ወልድ ነው እንጂ አብን መንፈስ ቅዱስን አይደለም። መንፈስ ቅዱስም መንፈስ ቅዱስ ነው እንጂ አብን ወልድን አይደለም። አብ ወልድን መንፈስ ቅዱስን ወደ መሆን አይለወጥም። ወልድም አብን መንፈስ ቅዱስን ወደ መሆን አይለወጥም። መንፈስ ቅዱስም አብን ወልድን ወደ መሆን አይለወጥም። እሊህ ሦስቱ አካላት በጌትነት በክብር ፍጹማን ናቸው። በአንድ መለኮት አንድነትም አንድ ናቸው። ይኸውም ሦስትነት ከእርሱ የሚገኝ አንድ ብርሃን ነው። በዓለሙ ሁሉ ሙሉ ነው። ከምድር በታች ላሉትም ያበራል። በሰማይ በምድር ሙሉ ነኝ እኮ በሲኦልም ያሉ ጌትነቱን አዩ ተብሎ እንደተጻፈ 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 ተብሎ እንደተጻፈ